እንዴ ወዴት እየሄድሽ ነው አክስቴ? ዛሬ እዚህ ነው ማድረው። መቼም ያቺ ማትረባ ከዚህ በኋላ እዚህ ቤት አትመጣም አይደል? ቆይ የራስሽ ክፍልስ? የኔ ክፍልማ ትንሽ ይሞቃል። በዛ ላይ ደግሞ መስኮት ያለውን ፊት ለፊት ነው። እና እንዴት ነው የከፈትሽው? በምንም ክፍት ነበረ። ቆይ ግን ምን ነው ኤቢ? አይ ምንም። ወደዛ ቤት በድጋሚ የተንኮል እቅዷን ይዛ የተመለሰችው መድኃኒት በማርታ አይምሮ ውስጥ የተበከሉ ሐሳቦችን ለመክተት ሞክራ ባይሳካላትም ነገር ግን ተስፋ ፈጽሞ አልቆረጠችም ነበር። የምትኖርበትን ሀገር ለቃ ወደዛ ቤት መጣ ዳጣን ከተመለከተቻት ቀን ጀምሮ ውስጧ የደረጀ ልጅ እንደሆነች ጠርጥሮ ለማጣራት የወሰነችው መድኃኒት አንዳንድ መረጃዎችን ካገኘው በሚል ለማጣራት በማታ ዳጣ በሌለችበት ወደ መኝታ ክፍሏ ገብታ መበርበር እንደጀመረች ሙሉ ቀኑን ሰላም ጋር ሄዳ ያሳለፈችው ዳጣ እዛው ክፍል እያለች ሳትወጣ ደርሳለች። መዲ ያሰበችው ነገር አንዱም ባይሳካላትም በንዴት በውስጧ አንድ ነገር ለራሷ ቃል ትገባለች። ይሄ የማይረባ ጅል የሆነ ሰውዬ ከየትም ወልዶ ያመጣ እህቴን ማጃጃሉ ይበቃዋል። ታያለሽ እህቴ የባልሽን ጉድ በመረጃ ሳላወጣ ከዚህ ቤትም ሆነ ከዚህ ሀገር ወዴትም ንቅንቅ አልልም ብላ ንግግሯን ሳትጨርስ ያለችውን በሙሉ ሰምቶ ፊቱ በንዴት ደም የለበሰው ደረጀ የሚቀጥልና ምንድነው ያልሽው? ቆይ ምንድነው ስትይ የሰማሁሽ? እዚሁ ቤቴ ተቀምጠሽ ያወራሽውን ለማድረግ ብትሞክሪ እኔ በህይወቴ ሰው ገድያ አላውቅ። ለመጀመሪያ ጊዜ ግን አንቺ ላይ አድርገዋል። ይኸውልሽ ብቸኛ ያለኝ ተስፋ ትዳሬና ቤቴ ነው። እዚህ ቤት ቆይተሽ እናም ወደ ሐሳብሽ በተጠጋሽ ቁጥር ወደ ሞትሽ እየቀረብሽ እንደሆነ እኔ ነግርሻለሁ። በደንብ ስሚ። በድጋሚ ቤቴን ለመበጥበጥ ከሞከርሽ ከቤቴ ውጪ አለልሽ፣ እገልሻለሁ ብሎ ዝቶባት ጥሏት ይወጣል። በዛን ሰዓት ላይ ዳጣ ክፍሏ ውስጥ ሆና ከእናቷ ሰላም ጋር ስልክ እያወራች ነበር። በመሃልም ዳጣ እንዴ እናቴ እርስት አድርጌ ሳልነግርሽ አባዬና እማዬ ለልደት የሰጡኝን ስጦታ አልነገርኩሽም አይደለ? ወይኔ ከምንም በላይ አንቺን ናፍቄ ስለነበረ ነው እንጂ ፈጽሞ የሚረሳ ጉዳይ አልነበረ እውነት ብላ ስትላት ሰላምም ደስ ብሏት ምን አድርገውልሽ ብላ ስትጠይቃት ዳጣም እማዬ አንቺን ሳገኝሽ በቃ ነገሩን ሁሉ ረሳሁት፣ ግን ማለት ነው አሁን ከደበረሽ ሆቴል ያዥና አዘግተሽ እዛው መሆን ትችያለሽ። 1 ሚሊዮን ብር ነው እኮ የሰጡኝ ብላ ስትላት ሰላምም ደስ ብሏት ወይኔ የኔ ውድ እንኳን ደስ አለሽ ብላ ትላታለች። ዳጣም ትቀጥልና እና እናቴ አሁን ሀብታም መሆኔን አውቀሻል አይደለ? ታዲያ ዛሬ ማታ አንቺ ጋር እንዳድር ትፈቅጂልኛለሽ ወይስ አትፈቅጂልኝ ብላ ስትጠይቃት ሰላምም ዳጣዬ እኔም እኮ እዚሁ ብታድሪ በጣም ነበረ ደስ የሚለኝ፣ ግን ደግሞ ችግር ውስጥ ይከተናል። እትዬ ልትጠረጥር ትችላለች። ስለዚህ እዛው ደሪና ነገ በጠዋት ለማንም ሳትናገሪ ትመጫለሽ። ራስሽን ጠብቂ፣ ተጠንቀቂ። ገና እኮ በደንብ አላወራንም፣ አልተቃቀፍንም። ብዙ የማዋይሽ ጉዳይ አለኝ። በቃ ነገ እንገናኛለን
ትላትና ስልኩ ይዘጋል። ከትንሽ ቆይታም በኋላ መዲዘው ሳሎን ተቀምጣ ባለችበት ማርታ ከመኝታ ቤቷ ስትወጣ አይታት በግርምት ትመጣና አንቺ ደፋር ጭራሽ በቃ አይንሽን በጨዋጥብሽ መጣሽ ማለት ነው ብላ ስትላት መድኃኒትም እንደለመደችው ማስመሰሏን ትቀጥላለች። ቆይ የት መሄጃ አለኝ ያለ አንቺ እህቴ ደግሞ በዛ ላይ ይቅርታ አድርጌልሻለሁ ብለሽኝ የለ እንዴ በስልክ ደውለሽ? በጣም ይቅርታ ማርትዬ፣ ከዚህ በኋላ ምንም ነገር አላጠፋም እባክሽ ይቅር በይኝ ብላ በፍጥነት ጉልበታ ስር ተንበርክካ መለማመጥ ትጀምራለች። ማርታም ይቅርታ ታደርግላትና ተቀምጠው ማውራት ይጀምራሉ። ማርታም ትቀጥልና ይኸውልሽ ሰምኛለሽ፣ አሁን የቀረሽን ጊዜ በስርዓቱ እኛን መስለሽ ስርዓትሽን ይዘሽ ምትኖሪ ከሆነ ኑሪ፣ ያለበለዚያ ግን በድጋሚ አይደለም ይቅርታ ላደርግልሽ እስከ ወዳኛው ነው የምንቆራረጥ ብላ ታስጠነቀቃታለች። በዛን ሰዓት ላይም አቢጌል የደረጀ ቢሮ ድረስ ሄዳ ማውራት ይጀምራሉ። እሱም ይቀጥልና እኔም መልሽ ኤቢ ለምንድን ነው ቢሮ ካልመጣው ያልሽ ብሎ ሲጠይቃት እሷ ያው አባዬ አብረን ወደ ቤት እንመለሳለን ብዬ አስቤ ነው እኮ እና ደግሞ አክስቴ ቤት መታለች አባዬ አትወዳትም አይደለ ብላ ስትጠይቀው እሱም እሷን እኮ አይደለም መመጣላት እኔ ባህሪዋን ነው ማልወደው ብሎ ይመልስላት። አቢጌልም ትቀጥልና እሺ አባዬ ግን ለዳጣ ስለ እናቷ ነገርካት እንዴ ብላ ስትጠይቀው ደረጀም አቢጌል ቆይ ይሄ ደግሞ ላንቺ ምን ያደርግልሻል? እናም በዚህ ጉዳይ አላስጨድቅህም ብለሽኝ አልነበር እንዴ? ልታግዢኝ አብረሽኝ ልትሆኚ ቃል ገብተሽልኝ አልነበር ብሎ ሲጠይቃት እሷ አዎ አግዛለሁ አባዬ ግን ደግሞ እማዬ በጣም እያሳዘነችኝ ነው። ይሄ ሁሉ ድራማ እሷ ላይ እየተሰራ ግን ምንም የምታውቀው ነገር የለም። ይሄንን ነገር ስታውቅ እኔም አውቅ እንደነበረ ካወቀች በጣም ነው የምታዝንብኝ፣ ትረግመኛለች ብላ ስትለው ደረጀም ሁኔታዋን አይቶ በሐዘኔታ ተጨነቅሽብኝ አይደለ ኤቢ? ማወቅ እኮ በፍጹም አልነበረብሽም። አንዳንድ እውነቶች ሲፈጠሩ ራሱ ውሸት ይሆናሉ፣ ግን ይሄ ሆኗል፣ ተደርጓል። በመደረጋቸው ደግሞ ውሸት ናቸው፣ ግን ደግሞ እንዳንናገራቸው አንችልም። ይሄ እውነት የሆነ ግን ውሸት ነው የተደረገ የተፈጸመ ግን ደግሞ የማይነግሩት። ኤቢ በኔ ደረሰ በማንም ደርሶ አያውቅ። ስለ ዳጣ እናት ምን ብዬ ልንገርሽ? ውርደቴን ከማስፋት ውጪ ምንም አልጠቀመም እኮ ኤቢ። እኔ የእናንተ አባት መሆን ፈጽሞ አይገባኝ ብሏት በሐዘን ሲያቀረቅር እሷም አባዬ አንተ እኮ ዛሬ ታማኝና ጠንካራ አባት ነህ። ያ እኮ የአንድ ቀን ስህተት ነው፣ አይዞህ እሺ ብላ ታጽናናውና ተያይዘው ወደ ቤታቸው ይሄዳሉ። በነጋታውም ጠዋት ዳጣ ሰላም እንዳለቻት ለማንም ሳትናገር ሹልክ ብላ ወጥታ ወደ እሷ ቤት ትሄዳለች። ትቀጥለናም እናቴ ከዚህ በኋላ ማንንም እንዳትፈሪ እኔ ያለው እሺ ደግሞ 1 ሚሊዮን ብር ያለኝ ሰው ነኝ የፈለግሽውን ነገር አደርግልሻል ብላ ስትላት ሰላምም ኧረ እባክሽ ግን እንዴት ነው እትዬ ግን ታውቃለች ስለዚህ ጉዳይ ብላ ስትጠይቃት ዳጣም አዎ አንድ ላይ ተመካክረን ነው ያደረግነው ብላኛለች። እማዬ እኮ በጣም ጥሩ ሰው ናት ስትላት ሰላምም እየሳቀችባት ኧረ እባክሽ ቆይ አንቺ ለኔ ልትነግሪኝ ነው እንዴ? እትዬ እኮ እዛ ቤት ውስጥ ለ20 ዓመታት ሙሉ ስኖር አንድም ክፉ ቃል ከአፏ ሳይወጣ እንደ ሰራተኛ እንኳን ሳታይ ነው አብረን የኖርነው ስትላት ዳጣም ስብር ባለ ድምጽ አዎ እናቴ ግን አንቺ ከባሏን የወለድሽ ይሄንን ብታውቅ እማዬ በጣም ትቆጣለች፣ በጣም ከባድ ነገር ነው ብላ ስትላት ሰላምም አዎ አንዳንድ ጊዜ ህይወት መጨረሻዋ እንደዚህ ነው ታውቂያለሽ። የኔና የትዬን ነገር ሳስበው ሁሉ ጊዜ ጨንቀኛል። ፈጣሪ በዚህ ነገር ይቀጣኝ ይሁን ብቻ ታሪኩ ብዙ ነው ዳጣ፣ ሌላ ጊዜ በሰፊው እነግርሻለሁ። አብዛኛውን ጥፋት የጋሼ ቢሆንም ግን የኔም ጥፋት አለበት። ብቻ ነገሩ ገና ብዙ ነው። ከዚህ በኋላ ምን እንደሚፈጠር ለራሱ አላውቅም። እትዬን ለአመታት አታለናታል፣ ዋሽተናታል። ግን ደግሞ እኔም ሆንኩኝ ጋሼ በጣም ይጸጽተናል። ብቻ ከዚህ በኋላ የሚመጣብኝን ማንኛውንም ነገር በጸጋ ተቀብዬ እኔ የምፈልገው የእናንተን የልጆቼን ህይወት ማስተካከል ነው። አስፈላጊም ከሆነ እሞትላችኋል። እናንተ እዛ ያለው ቤት ንብረት ላይ ከውሃና ከአቢጌል እኩል ትኖራላችሁ። በአባታችሁ ንብረት ላይም እኩል መብት አላችሁ። አንቺ ትንሽ ልጅ ነሽ፣ እኔ ምልሽን ብቻ ነው መስማት ያለብሽ ብላ ትላታለች። የዚህን ቀን ምሽት ላይም ነው መድኃኒት በማታ ሰዎች በሌሉበት ዳጣ ክፍል ገብታ መበርበር የጀመረችው። ዳጣም ብዙ ሳትቆይ ወደ ቤት ተመልሳለች። መኝታ ክፍሏ ውስጥ ፊት ለፊት ሲገናኙ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።